ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጽንፈኛው የህወሓት ቡድን የሚሄድበት መንገድ የትግራይን ህዝብ ወደ ሌላ ዙር ጦርነት የሚያስገባ ነው ሲሉ የቀድሞ የህወሓት ታጋይ ወይዘሮ አረጋሽ አዳነ ገለጹ። ጽንፈኛው የህወሓት ቡድን እየሄደበት ያለው መንገድ የትግራይን ህዝብ ወደ ሌላ ጦርነትና መከራ የሚያስገባ መሆኑን የቀድሞ የህወሓት ታጋይና የአረና ፓርቲ መስራች ወይዘሮ አረጋሽ አዳነ ገልጸዋል። ይህ ጽንፈኛ የህወሓት ቡድን ከተጠያቂነት ከመሸሽ ይልቅ የህዝቡን ጥያቄ በመረዳት ወደ ሰላማዊ መንገድ ቢገባ እንደሚበጀውም መክረዋል። ወይዘሮ አረጋሽ አዳነ የትግራይ ክልልን ወቅታዊ ጉዳይ አስመልክተው እንደገለጹት ጽንፈኛው የህወሓት ቡድን በስልጣን ላይ ለመቆየትና ከተጠያቂነት ለማምለጥ ብቻ ነው የሚሰራው። ዓላማ አድርጎ የያዘው ጉዳይም በስልጣን ላይ መቆየት ብቻ ነው ብለዋል። ህወሓት ካለበት ጭንቀትና ውጥረት የተነሳ ትክክለኛ ሐሳብ ማሰብ እንዳልቻለ የጠቀሱት ወይዘሮ አረጋሽ በታሪኩ ለትግራይ ህዝብ ጠላት ከሆነው ሻዕቢያ ጋር ለመተባበር መወሰኑን ገልጸዋል። የጥፋት ቡድኑ ያለፈው ጦርነት በሰላም እንዳያልቅ እንቅፋት የነበረው ሻዕቢያ መሆኑን እያወቀ አሁን ከሱ ጋር በመወገን ለተጨማሪ ሌላ ጥፋት እድል እየፈጠረ መሆኑን ወይዘሮዋ ተናግረዋል። ይህ የጽንፈኛው የህወሓት ቡድን አካሄድ ደግሞ ለለውጥ ለዲሞክራሲ ወይም የህዝብን ኑሮ ለማሻሻል ያለም አይደለም ያሉት ወይዘሮ አረጋሽ ቡድኑ ትልቅ ፍርሃት አለበት፣ እሱም የተጠያቂነት ነው። በትግራይ ክልል በተቀሰቀሰው ጦርነት ምክንያት በሺዎች የሚቆጠሩ ወጣቶች አልቀዋል፣ ብዙ ንብረት ወድመዋልም ብለዋል። የህወሓት ቡድን ሁሉንም ጥፋቶቹ ገምግሞ የትግራይን ህዝብ ይቅርታ እንዳልጠየቀ አስታውሰው በትግራይ ክልል የህግ የበላይነት ከነገሰ ስርዓት ያለው መንግስትና መረጋጋት ከመጣ ቡድኑ ተጠያቂ እንደሚሆን ስለሚያውቅ መረጋጋትና ሰላም እንዲፈጠር እንደማይፈልግ ገልጸዋል። ህወሓት ጊዜውን ለመልካም ነገርና ለውይይት ከተጠቀመበት ለህዝቡ የመፍትሄ መንገድ ማበጀት እንደሚቻል የጠቀሱት የቀድሞዋ ታጋይ ቡድኑ ለህዝብ ጥቅም የሚያስብ ቢሆን ኑሮ ከፌዴራል መንግስት ጋር ተቀራርቦ በመወያየት ህዝቡን ለመረዳት በሙሉ እምነት መነሳት ይችል ነበር ሲሉ ተናግረዋል። በክልሉ መሪዎች መካከል ያለው የስልጣን ፍላጎትና ለመግባባት ህዝቡን በመከፋፈል ኃይልን ለመፍጠር የሚደረግ ሙከራ መሆኑን ገልጸው መከፋፈሉን ወደ ታችኛው የጸጥታ መዋቅርና ወደ ህዝብ በማውረድ የራሱን ደጋፊ ብቻ የማጠናከር አደገኛ አካሄድ መሆኑንም አመላክተዋል። ህዝቡም ይህንን ተገንዝቦ ሊታገላቸው እንደሚገባ የአረና ፓርቲ መስራቿ ወይዘሮ አረጋሽ አዳነ አሳስበዋል። ይህ በእንዲህ እንዳለ ከሻዕቢያ ጋር የተጀመረው እኩይ ጥምረት የትግራይን የልማት ተስፋ የሚያጠፋና እንደ ኤርትራ የሚያደርግ አካሄድ ነው ሲሉ ፕሮፌሰር ክንደያ ገብረሕይወት ገለጹ። ህወሓት ከኤርትራው የሻዕቢያ መንግስት ጋር የጀመረው እኩይ ጥምረት በትግራይ ክልል ያለውን የልማት ተስፋ የሚያጨልም ክልሉን እንደ ኤርትራ ለማድረግ የሚቃጣና በጠቅላላው ትግራይን የሚያጠፋ አካሄድ መሆኑን የኢፌዴሪ ትምህርት ሚኒስቴር ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት ገልጸዋል። ፕሮፌሰር ክንደያ ገብረሕይወት ከአዲስ ዘመን ጋዜጣ ጋር በትግርኛ ቋንቋ ባደረጉት ቆይታ እንደተናገሩት በአሁኑ ወቅት የትግራይን ሰላም እየወሰነ ያለው የኤርትራ መንግስት ነው ካሉ በኋላ ሻዕቢያ የራሱ የሆነ ቅድመ ሁኔታና ጥቅሞች ያሉት ሲሆን ይህንንም አሁን ላይ በተግባር እያስተዋልን ይገኛል ብለዋል። ሱዳንና ግብጽ በሀገር ውስጥ ካሉት ጸረ ሰላም ኃይሎች ጋር ግልጽ የሆነ እንቅስቃሴ እያደረጉ መሆኑን እየጠቆሙት ፕሮፌሰሩ በዚህ ምክንያት በትግራይ ክልል የሚገኙ ጥቂት ወደ ኋላ የቀሩ ቡድኖች እጃቸውን በመስጠታቸው የትግራይ አጀንዳ በራሳቸው የሚወሰን ሳይሆን ሌላ አካል የሚያዛቸው ሆነዋል ብለዋል። ትዕዛዝ የሚሰጧቸው የኤርትራ ጀነራሎችን በቀጥታ በስፋት ወደ ትግራይ የመጡ ምክክር እንደሚያደርጉና እቅዶችን እንደሚያወጡም ፕሮፌሰሩ አስረድተዋል። ከሻዕቢያ ጋር ግንኙነት ስላለን በሻዕቢያ ልንጠቀም እንችላለን የሚል አስተሳሰብ በአንዳንዶች ዘንድ ቢኖርም በአሁኑ የ21ኛው የግሎባላይዜሽን ዘመን ግን እንዲህ አይነት ታሪክ እንደሌለና ይህ ፍጹም ኋላ ቀር አስተሳሰብ መሆኑን ፕሮፌሰር ክንደያ ተናግረዋል። በተጨማሪም ህወሓት ወጣቱን ከልማት ውጪ በማድረግ ስለ ጦርነት ብቻ እንዲያስብ ማድረጉ ከሻዕቢያ የተቀዳ ባህሪ መሆኑን የገለጹት ፕሮፌሰሩ በኤርትራ ምንም አይነት ልማት የለም፣ አሁን ይህንን ሞዴል ነው ወደ ትግራይ ክልል እያስገቡት ያሉት ሲሉ ህወሓቶችን ወቅሰዋል። ማንኛውም አካል ሊገነዘበው የሚገባው ከየትኛውም ጎረቤት ክልልና ከኢትዮጵያ ህዝብ ጋር በሰላም መኖር መልካም መሆኑን የገለጹት ፕሮፌሰር ክንደያ አሁን ግን ከሻዕቢያ ጋር የተጀመረው እኩይ ጥምረት በትግራይ የሚታየውን የልማት ጭላንጭል ተስፋ የሚያጠፋና ክልሉን እንደ ኤርትራ የማድረግ አካሄድ ነው ሲሉ በጥብቅ ኮንነውታል።
ኢትዮጵያ አዲስ የፍኖተ ካርታ የፖሊሲ ለውጥ ማድረጓን ይፋ አደረገች። ኢትዮጵያ ለዘመናት ስትከተለው የነበረውንና ድንበሮቿን እንደ የጸጥታ ስጋት ብቻ የመመልከት ጠባብ ስልት በመተው ከጎረቤቶቿ ጋር በኢኮኖሚና በልማት የምትሳሰርበትን አዲስ አህጉራዊ ፍኖተ ካርታ ይፋ አድርጋለች። ይህ አዲስ ስትራቴጂ ሀገሪቱ ከጎረቤት ሀገሮቿ ጋር ያላትን ግንኙነት ወደ አዲስ ምዕራፍ ያሸጋግረዋልም ተብሏል። የውጭ ጉዳይ ኢንስቲትዩት ከጀርመን ዓለም አቀፍ የልማት ተራድኦ ድርጅት GIZ እና ከሌሎች አጋሮች ጋር በመተባበር በዛሬው ዕለት ያዘጋጀውና የኢትዮጵያን የድንበር አስተዳደር ማጠናከር በሚል በተካሄደው ጥናት ላይ የተመሰረተው ሀገራዊ ኮንፈረንስ በአዲስ አበባ ስካይላይት ሆቴል ተካሂዷል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ የኮንፈረንሱን መክፈቻ ባደረጉት ንግግር ከዚህ ቀደም የነበሩ የድንበር ስራዎች ለመደበኛ የሰዎችና የሸቀጦች እንቅስቃሴ እጅግ ጥብቅ፣ ለህገወጥ ኮንትሮባንድና ለጦር መሳሪያ ዝውውር ግን ክፍት ሆኖ መቆየታቸውን በግልጽ አንስተዋል። ይህንን የተዛባ አሰራር ለመቀየር የጸደቀው አዲሱ ፍኖተ ካርታ ተቋማዊ ቅንጅትን ግዴታ ያደረገ ነው ተብሏል። በዚህም መሰረት ፖሊስ፣ ጉምሩክና ኢሚግሬሽን ከክልል መስተዳደሮች ጋር በአንድ ማዕቀፍ ስር ይሰራሉ። ዋነኛ ግቡ ህጋዊው የንግድ መስመር ህገወጡን የኮንትሮባንድ መስመር አሸንፎ እንዲወጣ ማድረግ እንደሆነ ተገልጿል። ስልቱ በተለይ የድንበር ተሻጋሪ ንግድ ላይ ለተሰማሩ ሴቶችና ወጣቶች ልዩ የኢኮኖሚ እድል ይፈጥራልም ተብሏል። የኢትዮጵያን ደህንነትና ብልጽግና በቀጥታ ከጎረቤቶቿ ጋር መረጋጋት ጋር የተቆራኘ ነው ብለዋል አቶ ጃፋር በድሩ። ይህ የኢትዮጵያ የፖሊሲ ሽግግር የራስን ድንበር ከማጠር ባለፈ ከአፍሪካ ህብረት የድንበር ፕሮግራምና ከኒያሚ ኮንቬንሽን መርሆች ጋር ሙሉ በሙሉ የሚጣጣም መሆኑም ተገልጿል። ይህም ድንበሮችን የሉዓላዊነት ማሳያ የብረት አጥር ብቻ ከማድረግ ይልቅ በጋራ የሚተዳደሩ የልማት ቀጠናዎች የማድረግ አህጉራዊ ንቅናቄ አካል እንደሆነም ተጠቅሷል። ይህ አዲስ ስትራቴጂ ኢትዮጵያ ከጎረቤቶቿ ጋር በምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ እና በአፍሪካ ህብረት በኩል ይበልጥ በማስተሳሰር እያንዳንዱን የድንበር መስመር የሰላምና የጋራ ብልጽግና ኮሪደር ያደርገዋል ተብሎ ታላቅ ተስፋ ተጥሎበታል። ኬንያ በሳንቲያጎ ኔትወርክ በኩል የተመደበውን የተባበሩት መንግስታት ድርጅት ድጋፍ በማግኘት የመጀመሪያዋ የአፍሪካ ሀገር ሆነች። ኬንያ በአየር ንብረት ለውጥ ምክንያት ለሚደርሱ ጉዳቶችና ኪሳራዎች ምላሽ ለመስጠት የተቋቋመውን የሳንቲያጎ ኔትወርክ የተባበሩት መንግስታት ድርጅት ድጋፍ በማግኘት የመጀመሪያው የአፍሪካ ሀገር መሆኗን ተገልጿል። ሀገሪቱ ለዚህ ተግባር የሚውል ወደ 700,000 የአሜሪካ ዶላር ገደማ የሚጠጋ የቴክኒክ እገዛ ታገኛለች። ይህ የተመደበው ድጋፍ እንደ አውሮፓውያን አቆጣጠር ከ2015 እስከ 2025 ባሉት ዓመታት በአየር ንብረት ለውጥ ምክንያት በሀገሪቱ ላይ የደረሱትን ማህበራዊና ኢኮኖሚያዊ ጉዳቶች በጥናት ለመገምገም የሚውል ሲሆን ግምገማው እስከ ፈረንጆቹ 2035 የሚዘልቁ የወደፊት ትንበያዎችንም ያካተተ ይሆናል። ይህ ስትራቴጂካዊ ተነሳሽነት ኬንያ ለአየር ንብረት ለውጥ ያላትን የመቋቋም አቅም እንደሚያጠናክረውና ከጊዜ ወደ ጊዜ እየጨመረ የመጣውን የአየር ንብረት መዛባት ተጽዕኖ ለመቋቋም የሚያስችላትን የወደፊት እቅዶች ለመቅረጽ ከፍተኛ እገዛ እንደሚያደርግላትም ይጠበቃል። አሪያና ግራንዴ እና ሳብሪና ካርፔንተር ሙዚቃቸው ለትራምፕ የስደተኞች ፖሊሲ ማስተዋወቂያ መዋሉን ተቃወሙ። ታዋቂዎቹ አሜሪካውያን ድምፃውያን አሪያና ግራንዴ እና ሳብሪና ካርፔንተር የሙዚቃ ስራዎቻቸው የአሜሪካን ጥብቅ የስደተኞች ፖሊሲ ለማስተዋወቅ በዋይት ሀውስ የፕሬዝዳንቱ ጽህፈት ቤት ጥቅም ላይ እንዳይውሉ ጥብቀው ጠይቀዋል። ተቃውሞው የተነሳው በቲክቶክ ማህበራዊ ሚዲያ ላይ በተጋራ አጭር ቪዲዮ ምክንያት ነው። በቪዲዮው ላይ የአሜሪካ የድንበር ጠባቂዎች ስደተኞችን በካቴና አስረው ሲወስዱ የሚታይ ሲሆን ለማጀቢያነት ደግሞ አሪያና ግራንዴ ጉድባይ የተሰኘው ታዋቂ ዘፈን ጥቅም ላይ አውለውታል። የቪዲዮ ማብራሪያ ላይም ፕሬዝዳንት ትራምፕ በታሪክ በደንብ የሚጠበቅ ድንበር ፈጥሯል የሚል ነበር። ድምፃዊት አሪያና ግራንዴ ለቪዲዮ በሰጠችው ምላሽ እባካችሁ ሙዚቃዬን ከዚህ ጭካኔ ከተሞላበት ሰብአዊነት ከጎደለው ክፋት ጋር አታያይዙት ስትል ቅሬታዋን የገለጸች ሲሆን ሳብሪና ካርፔንተርም በተመሳሳይ መልኩ እኔንና ሙዚቃዎቼን ሰብአዊነት ለሌለው ዓላማችሁ ፈጽሞ አትጠቀሙ ስትል ድርጊቱን አውግዛለች። ከቅሬታቸው በኋላ የቪዲዮው ድምጽ እንዲጠፋም ተደርገዋል። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን ለጉዳዩ በሰጠችው ጠንከር ያለ ምላሽ በትክክልም ጭካኔ የሞላበትና ሰብአዊነት የጎደለው ድርጊት ህገወጥ ስደተኞች ንጹሃን አሜሪካውያንን መጉዳታቸው ነው ስትል የትራምፕ ፖሊሲ አስፈላጊነትን ደግፋለች። ዋይት ሀውስ ይህንን ማስተዋወቂያ ያጋራው ፕሬዝዳንት ትራምፕ ለሚቀጥሉት 2 ዓመት ተኩል ለስደተኞች ተቆጣጣሪ ተቋማት የሚውል የ$7 ቢሊዮን በጀት ካጸደቁ በኋላ ሲሆን ከዚህ ቀደም እንደ አባ፣ ሴሌን ዲዮን እና ቢዮንሴ ያሉ ታዋቂ ድምፃውያንም ትራምፕ ሙዚቃዎቻቸውን ለፖለቲካ ቅስቀሳ እንዳይጠቀሙ መከልከላቸው ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ